መገኛ ማለት ነው። ሬፈረንስ ወይም ፊገር ማለት ነው። የነገሮች ሁሉ መነሻ ማለት ነው። እግዚአብሔር አባታችን ነው ስንል እናንተ ሙስሊሞች ማወቅ ያለባችሁ ነገር ዘላችሁ አላህ አይወልድም አይወለድም ትላላችሁ። እኛም ይወልዳል ሚስት አግብቶ ወለደን አላልንም። ወለደን የምንለው ቋንቋ እግዚአብሔር እኛን ያስገኘን ስለሆነ ነው። ያንን አባት በሚል እንገልጣለን። እናንተ ሊዘገንናችሁ ይችላል። እና አላህ ፈጣሪ እንጂ አባት አይደለም ስለምትሉ ነው። ኦኬ ወልድ የሚለው ቋንቋ ወልድ ስለ ሰው ነው የሚያወራው እንጂ ስለ እግዚአብሔር አያወራም። ሲጀመር ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል መጽሐፍ ቅዱስ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ሐዋርያት ስለዚህ ሰው ነው የጻፉልን። ሰው ነው ያልኩሽ፣ እግዚአብሔር አላልኩሽም። መጽሐፍ ቅዱስ አዳም ይለዋል። አዳም ብሎ እግዚአብሔር የለም። አዳም ስለ ሰው ነው የሚያወራው። የመጀመሪያው ሰው እንደዚህ ይላል፣ የኋለኛው ሰው በሚል ኢየሱስን አሁንም ሰው ብሎታል። 99% ሰው እያለ ኢየሱስ ስለራሱ ምን አለ? የሰው ልጅ እያለ ራሱን ይጠራል። እንደ ተርድ ፐርሰን ነው ራሱን የሚጠራው። እንደ ሶስተኛ በግራመር ህግ ተርድ ፐርሰን ማለት ሂ እያለ ማለት ተርድ ፐርሰን ሲንጉላር when he comes when he goes when he comes እያለ እንዴ ስለማን ነው የምታወራው ሁሉ ሊሉ ይችላሉ። የሰው ልጅ ሲመጣ፣ የሰው ልጅ ሲሰቀል፣ የሰው ልጅ እንደዚህ ያደርጉታል፣ የሰውን ልጅ እንደዚህ ራሱን የሰው ልጅ እያለ የሚጠራበት ምክንያት ሰው ስለሆነ ነው። እግዚአብሔር የሰው ልጅ አይደለም። በአጠቃላይ አድሬስ የተደረገው ከቅድስት ድንግል ማርያም የተወለደው ከይሁዳ ነገድ የሆነ የአብርሃም ልጅ የዳዊት ልጅ። መቼም እግዚአብሔር የአብርሃም ልጅ ነው ካላችሁኝ ልስቅባችሁ ነው። የዳዊት ልጅ ነው ካላችሁ እግዚአብሔር ልስቅባችሁ ነው። ጌታችን ከይሁዳ ነገድ ነው ይላል መጽሐፍ ቅዱስ። እግዚአብሔር ከይሁዳ ነገድ ነው አትሉኝም። ቅድስት ድንግል ማርያም ማንን የወለደችው? ሰው ነው የወለደችው። እግዚአብሔር 9 ወር ተጸንሶ ከሰው ይወለዳል ማለት አይደለም። አዳምጡ በደንብ። ስለዚህ ስለ ሰው ነው ማለት ነው ያወራ ነው። ኢየሱስንም ማወቅ ያለብን በሰዋዊ ማንነቱ ነው። ሰው ስለሆነ ነው ያንቀላፋው የተኛው። ሰው ስለሆነ ነው የራበው። ሰው ስለሆነ ነው የእውቀት ሊሚቴሽን እንዳለበትም የነገረን። መምጫዬን አላውቅም ብሏል። አባቴን የሚያውቀው አለ። ስለምን ምን ስለሆነ? ሰው ስለሆነ። በእግዚአብሔርነቱ እየተገለጠ እየነገረን ቢሆን እግዚአብሔር ሁሉን ያውቃል። ኦኬ ሰዋዊ ማንነቱን ነገርኩሽ። እግዚአብሔራዊ ማንነት አለው። መለኮታዊ ዲቫይን ማንነት አለው። አሁን እሱም ፓርት ይኸውልሽ ቢመራችሁም እንግዲህ እኛዋን ደግሞ ዋጧት። ለሚቴል ይሄንን ጥቅስ ሰጥቻለሁ። ለምሳሌ ኦኬ ኢየሱስ ክርስቶስን እግዚአብሔርነት፣ የኢየሱስን መለኮትነት፣ የኢየሱስን ዲቪኒቲ ስነግርሽ ደግሞ ልክ ሰውነቱን እንደነገርኩሽ ቁልጭ አድርጌ ሳላምታታ ወልድ ማለት ሰው ማለት ነው። ሰውነት ሰዋዊ ማንነቱን ለመግለጥ የተጠቀመ ስም ነው። ሲጀመር ያ ስም ለእግዚአብሔር የተጠቀሰ አይደለም ለሰው ነው ብዬሻለሁ። አልካድኩም፣ አላጭበረበርኩም። አስቢ። አሁን ዲቪኒቲውን ዲቫይን ፓርቱ ስነግርሽ ደግሞ ከመጽሐፍ ቅዱስ ከነገርኩሽ ሳላጭበረብር፣ ሳላምታታ፣ ሳልጨምር ሳልቀንስ ምነግርሽን አዳምጪ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ባይብል አለሽ? ኦኬ አለኝ። ባይብል ያለው ሰው አንብብልን። ለምን መሰለሽ እዚሁ ሰው እየሰማ ነው። አላ ቆይ እንግዲህ አዳምጫለሁኝ። ጥያቄ መጀመሪያ ላይ ጥያቄን አልጨረስንም። እሱ ምንድነው እግዚአብሔራዊ ማንነቱን ፓርት አልነገርኩሽማ ማን እንደሆነ እግዚአብሔርነቱን ደግሞ መንገር አለ። ስለዚህ አሁን አንተ ኢየሱስን እግዚአብሔር ነው ብዬ አምኜ አላቅም ብለህ አሁን ደግሞ አላልኩም። አልሰማሽኝም? ፍጹም አምላክ ፍጹም ሰው ብዬ ነው። ወልድ የሚል ቋንቋ ግን ሰውን ነው ሪፈር የሚያደርገው ነው። ፍጹም አምላክ ፍጹም ስለዚህ አሁን ተገለጠልኝ። አሁን እዚህ ጋር ያላችሁ ሰዎች አዳምጡኝ። እኔ አልዋሽም፣ አላጭበረብርም፣ ግልጽ ነው ማውራው። አጠገባችኋለሁ፣ ሁላችሁም አዳምጡ። ወልድ የሚል ቋንቋ ከሐዋርያዊት መሰረት ጋር የምስማማው ስለ እግዚአብሔር ሳይሆን ሪፈር የሚያደርገው ወልድ የሚል ስም ሁሉ ጊዜ ስለ ሰው ብቻ ነው የሚያወራው። ነገር ግን ይህ ወልድ የሆነው ማን ነው ስንል ፍጹም አምላክ ፍጹም ሰው ነውና እግዚአብሔራዊ ፓርቱን ሳላሳይ ነው ያስቆመች። እሱኛውን ፓርትም ወይም ደግሞ እዚህ ጋር ታስቆምኝም ከሆነ መዳም እየደወለች ነው። ቆይ መዳም እየደወለች ነው። አንድ ጊዜ እሷ ጋር እሺ እመጣለሁኝ። እኔም እንግዲህ ሰዓት የለኝም። ወይ ተመልሼ ልምጣ። እሺ ችግር የለውም። ወይ ተመልሰህ ትመጣለህ። እዚህ ጋር ግን የተረዳሁት ምንድነው መጽሐፍ ቅዱስ ላይ ሐሳቡን አስቀምጠው ሄደ። በሌላ ጊዜ እንገናኛለን። ፓስተር ኃይሉ ምንድነው ያለው? መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም የሚለውን በተደጋጋሚ በመጠየቃችን የሥላሴ ዶክትሪን አማኞች እግዚአብሔር ወልድ የሚለውን መካር ደርሰዋል። ልክ ፓስተር ኃይሉን እንደሰማችሁትና እንደታዘባችሁት ማለት ነው።
ምንድነው ያለው? እግዚአብሔር ወልድ የሚል የለም አላምንም ካለ በኋላ መልሶ ኢየሱስ ምን አለ? እግዚአብሔር አለ ማለት ነው። ፍጹም ሰው ፍጹም አምላክ አለ ማለት ነው። ስለዚህ ወገናችን ፓስተር ኃይሉ ያኔ እንደማከብር ታውቃለህ። አሁንም የምታምነው ከቸርች ፋዘር የተገኘ ከመነኮሳትና ከቀሳውስት የተገኘ እሳቦት እንጂ ከሐዋርያት የተገኘ አይደለም። አልሸሹም ዘወር አሉ። ኢየሱስ ፍጹም ሰው ነው ፍጹም እግዚአብሔር ነው ያልክ ሰው እግዚአብሔር ወልድ በሚል አላምንም ማለት አትችልም ኖርማሊ። ስለዚህ አንተ ውስጥ ያለው ምንድነው? እልክ ነው። እንዴት እስልምና ትክክል ይሆናል በሚል እልክ እንጂ ኖርማሊ ይሄ ፍጹም ሰው ፍጹም አምላክ የሚለው ከሐዋርያት የተገኘ ነው የሚል አንዳች መረጃ ያለ መጽሐፍ ቅዱስ ላይ በሌላ ጊዜ ተገናኝተን በሰፊው እናወራለን የሚል ሐሳብ አለኝ። በነገራችን ላይ ቲክቶክ ላይ ኢየሱስ እግዚአብሔር ወልድ አይደለም የሚለው ስራ የሰራ ነው። ትልቅ ለውጥ አምጥቷል። ትሪፕል መጣ። ኦኬ አለና ግባ። ሰላም አለይኩም መሲ። ወአለይኩም ሰላም። ሰማህ ፓስተር ኃይሉ ያለው? ትንሽ ልስማችሁ። ፓስተር ኃይሉ ያለውን ሰማ? ያኔ አዲስ ፓስተር ኃይሉ ያለውን ሰማ? ያኔ አዲስ ቅዱስ ላይ የለም ካልን በኋላ ለዚህ መላ ዘይደው ነው እግዚአብሔር ወልድ የሚል የለም ብሎ እንደገና መልሶ ኢየሱስን እግዚአብሔር ያለው አስበዋል። በጣም ነው የሚገርመው። ኤኒዌይስ ኢየሱስ እግዚአብሔር ወልድ አይደለም ተብሎ ፍጹም ሰው ነው ፍጹም አምላክ ማለት ነው። መሲ ከመነኩሴና ከቀሳውስት የተገኘ ነው። ለዚህ ነው በቃ ትሪፕል እንትን ብላክ እንትን አለ። ሞዴሬተር አለ። ፓስተር ኃይሉ ከመጣ አስገቡት። በቃ ፓስተር ኃይሉ ከመጣ አስገቡት። ትሪፕል መወያየት የምትፈልገው ሰው ካለ አስገቡለትና ከትሪፕል ጋር ይወያዩን። የመዳም ጋር ሳልጣላ ልሂድ። እሺ ያነሳው ነገር ነበር ፓስተር ኃይሉ አንዴ ትሪፕል ፓስተር ኃይሉ ያነሳው ነገር ነበረ። እንግዲህ ክርስቶስ እግዚአብሔር ወልድ እንዳልተባለ ሐዋርያቶችም እንዳላስተማሩ ጊዜ በኋላ በጉባኤ እንደተባለ ተናግሯል። ዋነኛ ይሄ ትልቅ ፖይንት ነው። ባይዘዌ ትልቅ ፖይንት ነው። ሲቀጥል ደግሞ ሙስሊሞች ተነስታችሁ አላህ አይወልድም አይወለድም ትላላችሁ አለ። አላህ አይወልድም አይወለድም የሚለው ነገር እኛ ሙስሊሞች አምላካችን አላህ Subhanahu Wa Ta'ala በሱረቱል ኢኽላስ ከቁጥር 3 ጀምሮ የተቀመጠው ነገር እኛ አምላካችን አላህ Subhanahu Wa Ta'ala ራሱን የገለጸበት እንደማይወልድና እንደማይወለድ የራሱን ባህሪ የገለጸበት ነው እንጂ ለክርስቲያኖች ዲባንክ መምቻ አይደለም። ክርስቲያኖች እንዲህ ናቸው፣ ክርስቲያኖች አላህ ይወልዳል ይወለዳል ብለዋል ተብሎ የተቀመጠኛ ምንም ዲባንክ መምቻ አድርገን ብንጠቀመውም የኛ አምላካችን አላህ Subhanahu Wa Ta'ala ራሱን የገለጸበትን ባህሪያቶች እነሱ ካስቀመጡት ጋር ለማነጻጸር ብንጠቀመውም አምላካችን አላህ ያስቀመጠው ለክርስቲያኖች አምላክ ወልዷል ለሚሉት ለክርስቲያኖች ይሄን በሉ ብሎ አይደል። የምስክር ቃል ነው። የምስክር ቃል ነው። የተነገረን ራሱን የገለጸበት ነው። በየጊዜው የምንደጋግመው ነገር ነው። ዝም ብላችሁ ተነስታችሁ ሊለን አይገባም። አንድ ያስተላለፈው መልእክት ይሄ ስለሆነና የተሳሳተ ስለሆነ ነው። መሀል ሌላ ወራ የፈለኩት የተሳሳተ ስለሆነ ነው። የተሳሳተ ነገር ስለተናገረ ነው እንጂ እኛ ለክርስቲያኖች ተብሎ ወይም ደግሞ የክርስቲያኖች መልስ ስጡ ተብሎ ይሄ ነው ተብሎ አይደለም። አላህ አይወልድም አይወለድም በቃ። ሲቀጥል ደግሞ አላህ ይወልዳል ወይም ፈጣሪ ይወልዳል እግዚአብሔር ይወልዳል ብለው ሲያወሩ የነበሩ የኦርቶዶክስ አባቶች አሉ። በእርግጥ በቅርቡ ቪዲዮ የወጣ እየተመለከትን ነው። የነበር ልጅ ነብር ነው፣ የአህያ ልጅ አህያ ነው፣ የሰው ልጅ ሰው ነው ብለው የእግዚአብሔር ልጅ እግዚአብሔር ነው ብሎ ሲናገሩ የነበሩ አባቶች አሉ። ለነሱም ዲባንክ መምቻ እንጠቀማለን። ለነሱም ደግሞ ይሄ ተሳስተ አስተምሮ መሆኑን ከቁርአን አጣቅሰን እንመልስላቸዋለን። ስለዚህ በተሳሳተ መልኩ አትመልከቱት እና ይሄን ይመስላል። ትሪፕል ትቀጥላለህ። እንግዲህ ፓስተር ኃይሉ ክርስቶስ ሐዋርያቶች እግዚአብሔር ወልድ ነው ብላ አምኑም ብሏል። አይ ድንቅ ሀሳብ ነው እሱ ነገር። ብዙ ጊዜ ይሄ እንትኑን እኮ ወልድ የሚባለው ነገር ሰንሺፕ እንትን በፊት ነው አይደለም ማለት ኤተርናል ሰንሺፕ ነው ወይስ ደግሞ ከማርያም ከመወለዱ በኋላ የመጣ ነው ምናምን የሚል ነገር አለና ሰንሺፕ ላይ ራሱ ውዝግብ አለው። እሱ ፓስተር ኃይሉ
ብዙዎቹ ስላሴያውያን የሚሉትን አይቀበልም ማለት ነው። ኤተርናሊ ሂ ዋዝ ኤ ሰን ነው የሚሉት እነሱ። ወልድ ድሮም ጀምሮ ከዘላለም በፊትም የነበረ ወልድነቱ ጅማሮ የለውም ወይም ቢጊኒንግ የለውም። ከማርያም በመወለዱ ያገኘው ስያሜ ወልድ በፊት የነበረው በስጋ ደረጃ ሳይሆን ይህ እግዚአብሔር የሚባለው በፊት ከአብርሃም በፊት ነበርኩ ሲል ለምሳሌ ጳውሎስም ተናግሯል እኮ ክርስቶስ ምን እንደመምረጡ ዓለም ሳይፈጠር በፊት መመረጡም ጳውሎስ ተናግሯል። ይህ ማለት በተስፋ ቃል መሆኑ ደግሞ በሌላ ቦታ ተናግሯል። ክርስቶስ የነበረው በተስፋ ቃል እንጂ በአምላክነት አይደለም፣ በአምላክነት ደረጃ አይደለም። ክርስቶስ የነበረው በተስፋ ቃል እሱ እንዳለ ሆኖ ወልድ የሚባለው ነገር ደግሞ ልጅ የሚባለው ነገር ወልድ የሚባለው ስያሜ በራሱ ለክርስቶስ ብቻ ሳይሆን ለሌሎቹም ተሰጥቷል። ክርስቶስ በራሱ ሲጠራቸው እኮ ለመቅደላዊት ማርያም ሄደች ንገሪያቸው ሲል ወደ አምላኬና ወደ አምላካችሁ ወደ አባቴ አለና ወደ አባታችሁ አለ። ወደ አባታችሁ ከተባለ እነሱም ልጆች ሊሆኑ ነው። አሁን ላይ ያላችሁም ክርስቲያኖች አባታችን ብላችሁ ትጣራላችሁ ራሳችሁን ልጅ አድርጋችሁ። ስለዚህ ወልድ የሚባለው ራሱ መጠሪያ ነንማተር የሆነ ነው። የክርስቶስ ግን ለየት ያለ ልጅነት ነው። መልእክተኛ ነው፣ ነብይ ነው፣ ሰው ነው፣ እስራኤላዊ ነው። የተሳሳቱትን ወደ ቀጥተኛ መንገድ ንስሐ ክርስቶስ ከመምጣቱ በፊት የነበረው መጥምቀ ዮሐንስ ወይም ክርስቶስ ከመወለዱ በፊት ነበረ፣ ነብይ ነው ተብሎ ይታመናል። መጥምቀ ዮሐንስ ምንድን ነው ያለው? መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። በዛው በተመሳሳይ ክርስቶስ ከመጣ በኋላ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ሲናገር ነበረ። በተመሳሳይ መልኩ ነቢያቶች ያስተምራሉ። እሱም ወደ ቀጥተኛው መንገድ የሚመራ አንድ እስራኤላዊ ነብይ ነው። ገባ? ከዛ ያለፈ አይደለም። ወይም ደግሞ ክርስቶስ እግዚአብሔር አይደለም። በራሱ ክርስቶስ እግዚአብሔር አይደለም። ምን እስራኤሎችማ ጌታ አምላካችን እግዚአብሔር አንድ ነው እኮ ነው ያለው። ጌታ አምላካችን እግዚአብሔር አንድ ነው ያለው። ቁርአን ላይም በተመሳሳይ በሱረቱል ኢምራን ላይ ካልተሳሳትኩ ቁጥር 2 ላይ ብታይ በተመሳሳዩ አምላካችን አላህ ራሱን ከገለጸ በኋላ በማንነቱም በምንነቱም አንድ ስለመሆኑ ይናገራል። በተመሳሳይ በሱረቱል ኢኽላስ ቁጥር 1 ላይ ደግሞ እሱ በል ብሎ አላህ አንድ መሆኑን እንዲመሰክሩ ያደርግ ነበር። ገብቶሃል? አብዛኛው የነቢያቶች አስተምሮ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ዳዊት አስተምሮ ፈጣሪ ምን አንድ መሆኑን ነው፣ አምላክ አንድ መሆኑን ነው እንጂ ፈጣሪ ሶስት ነው ወይም ፈጣሪ በአካል ሶስት ራሱን በሶስት ገለጸ የሚል አስተምሮ አንድም ነብይ አምጥታ አታሳየኝም። አንድም ነብይ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን አስተምሮ ሲያመጡ የጣዖታውያን አስተምሮ ብላችሁ እንትን ትላላችሁ። አብዛኛው ክርስቲያኖች እንደዛ ይላሉ። ይሄ የነቢያቶች መንገድ ነው። ይሄ የሰለፎች የቀደምቶች መንገድ ነው። አሁንም ቢሆን የምንጣራው ሶስት አካልን ከማምለክ ከመወዛገብ ወደ አንድ አምላክ፣ ፍጡርን ከማምለክ ፈጣሪን ወደ ማምለክ፣ ሰውን ከማምለክ የሰውን ፈጣሪ ማምለክ፣ ክሬተሩን ማምለክ፣ ግንዱን ከማምለክ ቅርንጫፉን ወደ ማምለክ ነው እየተጣራ ናቸው ያለ ነው። ወደ ነቢያቶች መንገድ፣ ወደ እነ አብርሃም መንገድ፣ ወደ እነ ይስሐቅ መንገድ፣ ወደ እነ ያዕቆብ መንገድ ነው እየተጣራን ያለ ነው። ኑ አብረን ጀነት እንግባ ነው እያልን ያለ ነው። ምክንያቱም እነዛ ምን ብለዋል? አምላካችን አላህ ሱብሓነሁ ወተዓላ ያመኑ በጎን ስራዎችን የሰሩ የዘላለም ሕይወት ናስ ላይ ነው መሰለኝ ካልተሳሳቱ፣ እነዛ ያመኑ በጎን ስራዎችን የሰሩ የጀነት ጓዶች ናቸው፣ በእሷ ውስጥም ዘውታሪዎች ናቸው ብሏል እኮ። በእርሷ ውስጥም ዘውታሪ ናቸው። የገነት ጓድ እንድንሆን ነው እየተጣራን ያለ ነው። መልካም ስራን አብረን እንሰራለን፣ እናምናለን፣ የጀነት ጓድ እንሆናለን፣ ዘላለማዊ ነዋሪዎችም እንሆናለን። የሰው ልጅን ከማምለክ እስራኤላዊ ወጣት ጎረምሳን ከማምለክ ከራሱ ምንም ማድረግ የማይቻለውን የማቴዎስ ወንጌል ምዕራፍ 17 ከቁጥር 3 ላይ ብታዩ ከማቴዎስ ወንጌል ምዕራፍ 17 ከቁጥር ላይ ብታዩ ምን እውነተኛ አምላክ ይሆን አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ የዘላለም ሕይወት ናት ብሎ ለኛ በእርግጥ ይመሰክርልናል። ያ ቃል ለኛ ይመሰክርልናል። እኛ ሙስሊሞች ምንድነው የምናምነው? ክርስቶስን የተላከ እውነተኛ አምላክ ብቻ የሆነውን ደግሞ አላህን ነው የምናምነው። እዛች ጋር የዘላለም ሕይወት ነው ተብሎ የተቀመጠው ነገር ምንድነው? ክርስቶስን መልእክተኛ ማድረግና እውነተኛ አምላክ የተባለውን አካል አምላክ በማድረግ ውስጥ ነው የሚገኘው። እኛ ሙስሊሞች እውነተኛ ወደሆነ መንገድ ኃይሉን አስገቡትና እውነተኛ ወደሆነ መንገድ ወደ ቀጥተኛው መንገድ እንድትመጡ ነው እንድትድኑ ነው እየተጣራን ያለ ነው።
ከጀሃነም እሳት ከአስፈሪው ቅጣት እንድትድኑ ነው እየተጣራን ያለ ነው። እና እባካችሁ ክርስቲያኖች ሰው አታምልኩ። እባካችሁ ክርስቲያኖች የጣዖታውያንን መንገድ አትከተሉ። ከራስ ምንም ማድረግ የማይቻልን አካል አታምልኩ እያልን ያለ ነው። ጥያቄ መጠየቅ አንቺ ይቻላል። ተወርጂና መሀል ላይ ስለገባሽ አንቺ ተወርጂና ከዛ አቢቢ አስተር ኃይሉን አስገቡ። እንትን ይበሉ እናስተናግዳቸው ነው። ኦኬ ቅድም ሶሪ እንግዲህ በመሀል ትንሽ አይመቸኝም። ቅድም መሲ ወጣች፣ እኔም ተመልሼ እመጣለሁ ብዬ ነበር። መሲ ማዳም ደውላለታለች፣ ትመጣለች። ቀጥል። አሁን የምትናገረው ወንድሜ በጣም እየሰማው ነበረ። የእስልምናና የክርስትና ልዩነት እየገባኝ መጣ። እናንተ ነቢያችን ላይ ተናገሩ ብላችሁ እንገላለን እናርዳለን ስትሉ አንድ ጎረምሳ ታመልካላችሁ ብለህ ስትናገር ትንሽ እንኳን አንደበትን አለመጠበቅ የክርስትናና እስልምና ልዩነት እንገላለን ክርስቶስ እያወራ ያለሁት ነገር ኦኬ፣ እንደማመጥና እንሂድ። በመጀመሪያ ደረጃ ሙስሊሞች በማረድ አይታወቁም። ሙስሊሞች ሰላምን በማስፈን የሰው ልጆችን ክብር በማጎናጸፍ ነው የሚታወቁት። ሙስሊሞች አራጅ አይደሉም። ሙስሊሞች ድንገት ካረዱ ሙስሊሞች ሐላል የሆነላቸውን ምግቦች እንስሳቶችን ነው የሚያርዱት። ሙስሊሞች በጦርነት ላይ እንኳን አንድ ያዳምጣይሻ ሐሳቤን አስጨርሰኝና ትቀጥላለህ። ሙስሊሞች ነቢያችንን ቁርአን ነክቷል ተብሎ እንገላለን። አንዴ ብቻ አዳምጠኝ። አንዴ ብቻ ሚውት አድርግና አንዴ ብቻ አስጨርሰኝ። ሙስሊሞች ማለት በጦርነት ላይ ራሱ ግብረ ገብ ያላቸው ነው። አሮጊቶችን ወጣቱን እንኳን ለዛፍ እንኳን የሚራሩ ዛፎችን እንኳን የማይቆርጡ ናቸው። እንኳን የሰው ልጆችን የሚገሉ የሚያርዱ አይደሉም። ሙስሊሞች ግብረ ገብና ስነ ስርዓት ያላቸው ነው። ለዓለም ላይ በስነ ስርዓታቸው ለዓለም ትልልቅ ተጽዕኖን ያሳደሩ ናቸው። ትልልቅ ነገር ያበረከቱ ናቸው። በመጀመሪያ ከስህተት እንድታረም የምፈልገው ነገር እናርዳለን እንጨፈጭፋለን የሚለው ግላዊ አስተሳሰብ ነው እንጂ ኢስላሚክ አስተሳሰብ አይደለም። እስልምና ያ ግላዊ አስተሳሰብ ስለ ሃይማኖት ማለት ይሄ ስስ ብልት የሚባለው ነገር ነው። አንድ አካል ሃይማኖትን ስትሰድብበት ገለሃለሁ አርድሃለሁ ካለ ዝንብ መግደል የማይችል አካል ነው። ያ አካል ተቃውሞ እነ ሐዋርያት መሲም ሌሎችም መምህራኖቻችንም ተቃውሞ የተናገሩት ነገር ነው። ስለዚህ ይህ ነገር ደግሞ ሙስሊሞችን አራጃ አያስደርጋቸውም። ለምሳሌ ክርስቲያኖች በየመጠጥ ቤቱ እናያቸዋለን። ያጨናነቁት ጭራሽ በቅዱስ መላእክቶቻቸው ራሱ የተሰየሙ መጠጦች አሉ። ይሄ ከሃይማኖቱ ጋር አናገናኙም። ይሄ ግላዊ አስተሳሰብ ወይም ግላዊ ባህሪ ነው የምንለው። ግላዊ አስተሳሰብና ስሜት ነው የምንለው። በስሜት በመነዳት ደግሞ የሚደረግ ነገር የለም እስልምና ላይ። ለሁሉም ነገር ጥንቃቄ ያለው ነው። ለሁሉም ነገር በጥንቃቄ የሚካሄድበት ነገር ነው። መጥቶ እስካለቀህ ድረስ አትበለን። ሲቀጥል ሁለተኛ ያነሳኸው ፖይንት ደግሞ ጎረምሳ ላልኩት ክርስቶስ የ30 ዓመት እንትን ነው፣ ወጣት ነው። ማለትም ይሄ ጎረምሳ ወደሚባለው የደረሰ ነው። ታመልከዋለህ? አዎ ታመልከዋለህ። ሰው ታመልካለህ? አዎ ታመልካለህ። ሰው ቤት ልጅቷ ብቻህን መድረክ ይዘህ አላስወራም እንትን ከሆነ this is arrogance። ኦኬ ይኸውና በትልቁ ራሴን በትንሹ አደርግና አስተካክሎ ማውራት ብቻውን በቂ አይደለም። you have to let me talk። ኦኬ ክርስቶስ ሰው ሁሉ ዱድ ለሰው መስጠት ልመድ። ኦኬ አይ ሀሳቤን ልጨርስ እንጂ ምንድነው ሀሳብ ልጨርስ እንዴ? ቀጥል። ግድ የለም እኔ በትዕቢት አልሄድም። እኔ እውነተኛ ነገር ነው የማወራው። ካልገደልኩ ካላረድኩ የሚሉ ሰዎች የሰማሁት ከክርስቲያኖች ሳይሆን ከሙስሊሞች ነው የሰማሁት። ለዚህ ነው ያልኩት። የሙስሊም ዶክትሪን ግን ላይሆን ይችላል፣ እስማማለሁ። ኦኬ የግለሰብ ጉዳይ ሊሆን ይችላል ብለሃል። ኦኬ ታስ ወንደርፉል። አሁን አንተ የአንድ ሃይማኖት መምህር ሆነ ጎረምሳ የምታመልኩ የምትልበት እድሜው 30 ኦፍ ኮርስ አዎ የጉርምስና እድሜ ላይ ነው። ጎረምሳ የምታመልኩ የሚለው በጣም አስጠሊና ቀፋፊ ቋንቋ ነው። ግን እንደዛም ስለሆነ እኔ አልናደድብህም፣ ደስ ባይለኝም ቋንቋ ለምን ደግሞ አልናደድብህ? የማመልከው አምላክ እውነተኛ ከሆነና አቅም ካለው ይበቀልህ እንጂ እኔ አልረዳውም። መጥቼ እንደዚህ ተባለ ብዬ ልረዳውም አልመጣም። ሀዌቨር ወደ ተነሳንበት ሀሳብ እንመለስ። ቅድም ከወጣው በኋላም አንዳንድ ኮሜንት ሲሰጥ ነበር። እኔ የስላሴ አማኝ ነኝ። ወልድ የሚለው ሰዋዊ የኢየሱስ ክርስቶስን ባህሪ የሚያሳይ ነው ያልኩት። ኢየሱስ ፍጹም አምላክ ፍጹም ሰው ነው።
the second person of the triune God became ወልድ ወይም ምንድነው በእንግሊዝኛ ወልድ son ሰው ቅድም አንተ ስትጠቅስ ነበር አንድ ነገር ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል ብለህ ወደ ሰው ላይ ብላ አምጥታል እኔም አግሪ አደርጋለሁ ከኛ ጋር የሚያገናኘው ነብይ የሆነበት መልእክተኛ የሆነበት በእግዚአብሔራዊ ማንነቱ ሳይሆን በሰዋዊ ማንነቱ ነው ምክንያቱም ሰው ሆኗልና መጽሐፍ ቅዱስ ቃልም ሰው ሆነ ቃልም ስጋ ሆነ የሚለው ቋንቋ ሰው ሆነ ከድንግል ማርያም ሰው ነው የተወለደው ይህ ሰው ነብይ ነው ይህ ሰው ካህን ነው ይህ ሰው ሐዋርያ ነው እኛን ሊያገለግል ከኛ ጋር እግዚአብሔር ሊያመልክ ነው ለዛ ነው ወደ አምላኬ ብሎ ይጠራው ሰው ስለሆነ ነው የሚያመልከው ይሄን ካደ ነው አሁን እናንተ አንዳንድ ግራ የገባቸው መጽሐፍ ቅዱስ የማያውቁ ሰዎች በመሐከል ላይ ግራ ሲጋቡ አይታችሁ ሰክሰስ ያገኛችሁ መስሏችሁ ከሆነ እነሱ ስለማያውቁ ነው እንጂ መጽሐፍ ቅዱስን ስህተት አያሳየም እግዚአብሔር ወልድ የሚል ነገር የለም እኔም እስማማለሁ እግዚአብሔር ወልድ የሚለው ባህል ዝም ብሎ ኬት እንደመጣ እንኳን አይታወቅም እግዚአብሔር ወልድ ብሎ መጽሐፍ ቅዱስም አላስተማረንም ወልድ የሚል ቋንቋ ሪፈር የሚያደርገው ስለ ሰው እንጂ ስለ እግዚአብሔር አይደለም ነገር ግን ይህ ወልድ ማን ነው እግዚአብሔር ነው ሰው የሆነው እግዚአብሔራዊ ማንነቱን ሳያጣ ሰው ሆነ ይሄን ከመጽሐፍ ቅዱስ ጠቅሰን ብንነግራችሁ ምናልባት መጽሐፍ ቅዱሳችሁን አናምንም ልትሉ ትችላላችሁ ኦኬ እናንተን ደግሞ እንዳንሰማችሁ ከክርስትና በኋላ ከ500 ዓመት በኋላ መጣችሁ ነው ክርስትና ትክክል አይደለም የምትሉ ለምሳሌ ኢየሱስ አልሞተም የምትሉን ባለቤቶቹ የሰቀሉት ሰቅለናል እያሉ ሮማውያንም እንደዛ አይነት ሰው እንደሰቀሉ በወንጀል እንደከሰሱት እያመኑ 500 younger than Christianity መጣችሁ አልተሰቀለም ትሉናላችሁ ወደ ወገኖች የተቃጠልን እኮ እንዴ ነው እናንተ ማስቀየም አንፈልግም ነገር ግን ልትረዱ አልቻላችሁ አይልሻይ ቅድም ስከታተልህ ነበር ይቅርታ እሺ ይቅርታ ነው ቅድም ሰውነቱን አብራራህና ከኔ ጋር ይጨርስና ተቀጥል አኺ ድሉን ትሰጠኛለህ ትሪፕል አንድ እንትን አፉ በለኝና ይቅርታ ያነሳው ነገር ስላለ ነው ከቀሽ ቀጥል ችግር የለም ያነሳው ነገር ምንድነው ከ600 ዓመት በኋላ መጣችሁ ላልከው እስልምና ከ600 ዓመት በኋላ የመጣ አይደለም እስልምና የሰው ልጆች የተፈጥሮ ሃይማኖት ስለመሆኑ ሱራ 30 ላይ ሄደ ማየት ይችላል ያ አንተ በምን ተነሳስተ በምን እንትን ብለህ ነው እስልምና ከ600 ዓመት በኋላ መጣ ያልከው ከ600 ዓመት በኋላ መጥቶ አልተሰቀለም አልገደሉትም አልሰቀሉትም ተመሰለባቸው ማለቱ አንደኛ ነገር ትኩረት ልታደርገው የሚገባው ነገር ያ መለኮታዊ ራእይ ነው ለምሳሌ ሙሴ ክርስቶስ ከሙሴ አዳም ከሄደ በኋላ ከስንት ሺህ ዓመት በኋላ መጥቶ ስለ አዳምና ስለ ሔዋን ጽፏል ተብሎ ይታመናል ነገር ግን ያንን ነገር የምናምንበት ምክንያት ምንድነው መለኮታዊ ራእይ ነው ብላችሁ ስለምታምኑ መለኮታዊ መጽሐፍ ነው ብላችሁ ስለምታምኑ ነው እኛም ቁርአን በተረከልን መልኩ ነው የምንቀበለው ስለ ሙሳ ስለ ኢሳ ስለ ሃሩን ስለ ኢብራሂም ስለ ሁሉም የሚተረክል ቁርአን ነው ምክንያቱም ሐቅ ይለዋል አምላካችን አላህ እዛው ቁርአን ላይ እውነት ነው እውነት የሆነውን ቁርአን አረጋጋጭ የሆነውን ቁርአን ከርሱ በፊት ስለተወረዱ መጽሐፍቶች አረጋጋጭ ብሎ ይነግረዋል ትኩረት ልታደርገው የሚገባው ነገር ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክርስቶስ ከመጣ ከ600 ዓመት በኋላ መጥቶ ስለ ክርስቶስ ሞት መመስከሩ አዲስ ሊሆንብህ አይገባም ከርሱ በፊት የነበረ አምላክ ነው እየነገረን ያለው ክርስቶስን ከመወለዱ በፊት የነበረ አዳምና ሔዋን ከመፈጠራቸው ሰማይና ምድር ከመፈጠሩ በፊት የነበረ አምላክ ነው እየነገረን ያለው ስለዚህ አይደንቀን ነገር ግን እስልምና የሰው ልጆች ተፈጥሮ ሃይማኖት ነው ከተባለ ነብዩ አደም በራሱ የተፈጠረው ሰው ሆኖ ስለተፈጠረ ያን ደግሞ አምላካችን አላህ Subhanahu Wa Ta'ala የተፈጥሮ ሃይማኖት ብሎ እየገለጸው ስለሆነ 30 ላይ ሄዳችሁ ማየት ትችላላችሁ ስለዚህ እስልምና የተፈጥሮ ሃይማኖት የሰው ልጆች ሃይማኖት ነው ምክንያቱም የምናየው ነገር ነው አይሁድ ያደርገዋል ክርስቲያንም ያጠምቀዋል ህፃኑን ልጅ እንደዛ ያደርገው ወደ ሃይማኖታቸው ይጠሩታል ስለዚህ እስልምና አንተ አንደኛም ጠይቅ ነገር እስልምና ከ600 ዓመት በኋላ የመጣ ነው ብለህ የተናገርክበትን ማስረጃ አንደኛ ነገር ማስረጃ ትሰጠኛለህ ሁለተኛ ነገር ደግሞ ልታወራ የቻልክበትን ምክንያት ትነግረኛለህ ሶስተኛ ነገር ደግሞ ክርስቶስን ሰው ብላችኋል ብለሃል አው ክርስቶስን ሰው ብለናል ራስህም ታምንበታለህ እግዚአብሔር ወልድ የሚባል ነገር ከየት እንደመጣ አላቅም አሁንኛም ከየት እንደመጣ አይታወቅም ብለን ነው እየሞገትን ያለነው ነገር ግን ፍጹም ሰው ፍጹም አምላክ ብለሃል ፍጹም ሰው ፍጹም አምላክ ላልክበትም ማስረጃ ትሰጠኛለህ የጠቀስኩልህ ማስረጃ ስጠኝ
ኦኬ እየሰማህ ይላል። መጽሐፍ ቅዱስ የያዛችሁ ሰዎች ሁላችሁም አውጡ። የምሰጣችሁን ጥቅስ ታነባላችሁ። ጥቅሱ የኢየሱስ ክርስቶስን ዲቪኒቲ የሚናገር ከሆነ እኔ እውነተኛ ነኝ፣ ይሄ ልጅ ሁለተኛ ሊናገር አይችልም ማለት ነው። ልብ አድርጉ። ከቁርአን አይደለም እያወራኝ ያለው፣ ከመጽሐፍ ቅዱስ ነው እያወራኝ ያለው። ስለ ኢየሱስ ክርስቶስ መለኮታዊ ባህሪ፣ እግዚአብሔርነቱን፣ እንዴት እግዚአብሔር ሰው እንደሆነ በመለኮታዊ ባህሪው አቅጣጫ የማሳየውን ጥቅስ ሁላችሁም መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 መጽሐፍ ቅዱስ የያዘ ሰው፣ እኔ መጽሐፍ ቅዱስ የለኝም ያለሁት ውጪ ነው፣ አንድ ሰው ወጥቶ እንዲያነብልኝ ወይ ራስ ባይብል ካለ አውጣና አንብብልኝ ቶሎ ነው። ኦኬ አሁን እኔ መክፈት ስለማልችል ቢንት ሌላ ሰው የለም ወይ አስረስ መክፈት ትችላላችሁ። አንደኛ ዮሐንስ ቶሎ ነው። እሺ ስለ ኢየሱስ ክርስቶስ መለኮታዊ ባህሪ ኢየሱስ ክርስቶስ እርሱ እግዚአብሔር እንደሆነ፣ እግዚአብሔር ማለት ሰማይና ምድርን የፈጠረ፣ ቆይ እንስማማ እዚህ ጋር እግዚአብሔር ማለት ወይም አላህ በሉት፣ እኔ ስም ባዘር ያደረገኝ ሰማይና ምድርን የፈጠረ ሁሉ በእርሱ የሆነው አምላክ ብቻ እንደሆነ መጀመሪያ ስለምንስማማ ሁሉ በእርሱ እንደሆነና የሆነው ሁሉ የሆነው በእርሱ መሆኑን ሳሳያችሁ እንግዲህ መከራከሪያችሁን ወይም ደግሞ ተራ ሰማለሁ ማለት ነው። ጋር ሪድ አይልሻ ምንድነው ማለት ነው? አንደኛ ዮሐንስ መልእክት 5 ቁጥር 20 ቶሎ ግን ከዛ በፊት ድንገት ስለ ስቅለት ያወራው ነገር አለ። ነብዩ ርዕስ ይሰፋል እንጂ እሱንም እንግዲህ ቅድም ልክ ነብዩ መሐመድ አዲስ እንዳመጡ አይነት ትምህርት ስላነሱ ነው። ከዛ በፊት ስቅለት አንዴ ይቅርታ አድርጉልኝና ከፍትላቸዋለሁ። ከፍታለሁ ግን መልስ ልስጥበት ብዬ ነው። ምክንያቱም ከዛ በፊት የሚያምኑ ለምሳሌ ስቅለት እንዳልነበረ የሚያምኑ ሰዎች ነበሩ። ራሱ ለምሳሌ ባሲሌደስ የተባለ በ120 አካባቢ 130 አካባቢ የነበረ አባት በግልጽ ቋንቋ ኢየሱስ ክርስቶስ እንዳልተሰቀለ ያምን ነበር። ከዛ በፊትም የነበሩ ለምሳሌ ኢቦናይት የሚባሉ ቡድኖችም ጭምር ከነሱ እንትኖች ስቅለት እንዳልነበረ የሚያምኑ ነበሩ። ስለዚህ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም አዲስ የመጣ ትምህርት አይደለም አይልሻልና ይሄ የሚያምኑ ክርስቲያኖች እንደነበረ ይሄ እውነታው ነው። ሌላ ይቅርና ራሱ እነዚህ አራቱ ወንጌሎች ራሱ ዋና የተመረጡበት ስለ ኢየሱስ ክርስቶስ ሕማማት ወይም ስለ ኢየሱስ ክርስቶስ ስቅላት ስለሚያወሩ ነው። እና ይሄ ነገር እንደምናውቀው በታሪክ ላይ ያለ ነው። ነቢዩ መሐመድ ከ5 ዓመት በኋላ መጥተው ፈጠሩት ምናምን አይነት ነገር ስለተናገረ ነው። ለዛ ነው። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላንብብላችሁ። ይህን ሀሳብ ልናገርና ለፈለፍ ብዬ ነው። እሺ እሺ ኦኬ ላንብብላችሁ። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛው በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ይሄን ነው የፈለጋችሁት አይድሻ? አሁን ወደ ሌላ ጥቅስ ከመሄዴ በፊት እችን አብራራለኝ። እውነተኛ አምላክ እርሱ እውነተኛ አምላክ ነው። ማን? የእግዚአብሔር ልጅ። አሁን እችን ቆይ ወሰጣለሁ። ለአስረስ አይደለም ለአንተ ነው ሰጠ። ቆይ አስረስን አይደለም አንተ ነው ጠይቀህ አብራራለኝ። በልቁጫ አይደለም እንዳይቀይረው እንዲያቀልልን ነው እንድናወራበት። እግዚአብሔር እንደሆነ የዘላለም አምላክ የተባረከ አምላክ እንደሆነ እዚህ ጋር አይ ሰውም እኮ አምላክ ተብሏል የሚል ማረጋገጫ ማን ነው? ማብራሪያ ካመጣ ሌላ ጥቅስ ጋር ይባላል። ጎይድችን አብራራለሁ። በቃ እሺ ሰውም አምላክ እንደተባለ አመጣልሃለሁ። እነ ሙሴ እንደተባሉ ደግሞ ሞር ደግሞ ሰይጣንም እንደተባለ አሳያለሁ። ከእግዚአብሔር እንደሆነ ከማንም ነው የምትለዋን ነገር ስማ። ሰውም አምላክ እንደተባለ አውቃለሁ። ይሄኛው ፓርት ስፔሲፊክሊ ስለ እግዚአብሔር እንደሚያወራ ለዚህ ጥቅስ ተጨማሪ ስለምሰጥህ የአንተን የራስን ማብራሪያ መጀመሪያ እፈልጋለሁ። ሌሎቻችሁ በቃ ሊናችሁ ተጠቅሙ አዳምጡ። በቃ እንትን ድምጽ ይሰማል አይደል? እያወራብኝ ስለሆነ ነው። አሚዩት ማይሰልፍ በቃ እሺ ሚዩት አድርግልኝና ኃይሉ ይሄን ጥቅስ እንየውና ከዛ በኋላ ወደ ሌላ ጥቅስ እናልፋለን። እሺ ዮሐንስ መልእክት ላይ ያመጣልን ነው። አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ነው ካልተሳሳትኩ ያመጣልን ነገር ከእግዚአብሔር እንደሆነን አለ። ከእግዚአብሔር እንደሆነን ዓለምም አስረስ ዞር አድርግልን።
ወደዚህ አድርገውና ስልኩን እንትን በለው ከእግዚአብሔር እንደሆነን አለ ዓለምን በሞላው በከፋው ወይኔ ቆይ ራሴ ጋር ልክፈት ቆይ ሀይልጃ ትንሽ ታገሰኝ እየታየኝ ስላልሆነ ኔትወርኬን በክፉ ነው የሚለው በክፉ ኦኬ እየደበዘዘብኝ ነው በጣም አንዴ ኔትወርክ ቀይም እያበራ ነው አንዴ በዚህ በስልክ ልክፈት አንድ ደቂቃ ስጡኝ አይልሻ ከፈቀድክልኝ እኔ ጥቅስ ላይ ላውራ አንደኛ ዮሐንስ መልእክት ላይ አለ አይልሻ አይልሻ አለክ